Our claim must extend to this region here. They will never agree to these terms. 1884 በርሊን አፍሪካ እንደ ኬክ ተቆረሰች። ሲሲል ሮዴዝ ከካይሮ እስከ ኬፕ ታውን የቅርምት እጅና እግሩን ዘረጋ። I rule Africa by stepping on it like this. ኢትዮጵያ ግን በመንገዱ ላይ እንደ አለት ቆማ ነበር። እንደምታውቁት የኢትዮጵያ ወሰን ባህር ነው። ባህር ተሻግሮ መሬታችንን መለካት ይዟል አሉ። ሀገራችንን ለባዕድ አሳልፈን አንሰጥም። የኢትዮጵያ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው አንደኛ እናትህ ናት፣ ሁለተኛ ክብርህ ናት፣ ሶስተኛም ሚስትህ ናት፣ አራተኛም ልጅህ ናት፣ አምስተኛም መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ከባቲነት እንዲህ መሆኑን አውቀህ ተነስ። የኢትዮጵያ ዳር ድንበር ለማስከበር አጤ ዮሐንስ አራተኛ በመተማ ከመሐዲስቶች ጋር ተፋልመው በክብር ተሰዉ። ለሰንደቋ ህልውና ብርቱ ዋጋ ተከፈለ። የኢትዮጵያ እምነቷ ተበላ። ጣሊያን በውል አታለለች። ትችላለች የሚለውን ትገደዳለች በማለት ሉዓላዊነታችንን ደፈረች። ከሰንደቋ ክብር ፊት ቆመ። አይሆንም፣ አይደረግም፣ አጭበርብረውናል ጃንሆይ። እኔ የምልህ ምነው ወርቅ ላበደረ ጠጠር አደረግከው? In questo momento ciò che voglio è አንተማ እምነታችንን ክዳ አታለልከን። አንተ የምትፈልገው ሳይሆን እኛ የምንፈልገውን ታደርጋለህ። Se non lo farai di tua spontanea volontà, allora sarà l'Italia a costringerti. የዛሬ ሳምንት አድርገው። በዚህ የሚደነግጥ የለም። እግሩን ለጠጠር ደረቱን ለጦር ሰጥቶ ሀገሩን የማያድን ሰው ከዚህ የሌለ አይምሰልህ። ለገዛ ሀገሩ መሞት ጌጥ እንጂ ሞት አይደለም። እኔ ሴት ነኝ፣ ጦርነት አልወድም። ነገር ግን ሀገሬን የሚነካ ከመጣ እኔ ራሴ ዘምቼ እዋጋዋለሁ። የኢትዮጵያን ክብር ለጠላት አሳልፈን አንሰጥም። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉም ነውና ስለኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም አገር የሚያጠፋ ሃይማኖትን የሚለውጥ ጠላት እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የአገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፍል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው አሁን ቀደም የበደልሁ አይመስለኝም። አንተም እስካሁን አላስቀየምኸኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለምሽትህ ለሃይማኖትህ ስትል በሐዘንህ እርዳኝ። ወስልተ የቀረህ ግን ኋላ ትጣላኛለህ፣ አልምርህም። ማርያምን ለዚህ አማላጅ የለኝም። የንጉሡን ቃል ሰምቶ ከጫፍ ጫፍ ሕዝቡ ተነሳ። ባላባቱ፣ ወታደሩ፣ ገበሬው፣ ሴትና ወንዱ ተመሙ። አጋሶች ስንቅ ጭነዋል። የጦር ጀነራሎች እንደ አንድ ልብ መከሩ። ሲነጋገር ያድራል ከመውዜሩ ጋር
ሸበለው ወረ ሸበለው ወረ ሸበለው ሸበለው ወረ ሸበለው ሸበለው የወንድ ልጅና ወታጠቂ በገመድ ሸበለው ልሽና ሙራንጃይህ ቀብረው ዘመድ ሸበለው ወረ ሸበለው ወረ ሸበለው ሸበለው አለ ሸበለው ሸበለው ምኒልክ ተጉዞ የምትጠይቁኝ ሸበለው ፊትም አላለፈ ኋላም አይገኝ ሸበለው እቴጌ ጣይቱ እቴጌ ብርሃን አፍሪካን ለመቀራመት የተዘረጋው እጅ ኢትዮጵያ ላይ ሲደርስ መዛል ጀመረ። ኢትዮጵያ የምትታይ እንጂ የምትቀመስ ኬክ መሆን አልቻለችም። ጠላት ይፎክራል፣ እንደ ፍልፈል ዳር ድንበር ይጥሳል። ሲበቃ ግን ይበቃልና ኢትዮጵያዊ ሁሉ ክተት አለ። ጣሊያኖች ምሽጋቸውን ውሃ ያለበት አካባቢ መስርተው ነበር። ጣይቱ ግን የውሃውን መስመር በመዝጋት ጠላትን ከምሽጉ አስወጣቸው። የውስጥ አርበኞች እንደ ባሻ አውሎም ያሉ ጀግኖች ጣሊያንን በማሳሳት ወደ አድዋ ተራሮች መሩት። የካቲት 23 ቀን 1888 ዓ.ም ማለዳ ሰማዩ በጭስ ተሸፈነ። ጋሻና ጎራዴ ከመድፍ ጋር ተጋጠሙ። ጥቁሩ መጋረጃ ተቀደደ። በእውነት ላይ ለሰልጥን ያለው የሐሰት ግሳንግስ ተዋረደ። መስዋዕትነት የኢትዮጵያውያን የድል በር ሆነ። ጀግንነት በአድዋ ተራሮች ላይ ታተመ። ጣሊያን ተሸነፈች። ሸበለው ለቆሰለው ጀግና አንኳ ስታድል ሸበለው እንዲህ ተሰርቶ ነው ያድዋው ድል ሸበለው ወረ ሸበለው ሳትነው አረራው ሳትነው ሳትነው አረራው ሳትነው ሳትነው አድዋ ስላሴን ሳትነው ጠላት አረከሰው ሳትነው ገበየው በሞቴ ሳትነው ግባና ቀደሰ። በአድዋ ሰውነት አሸነፈ። ድሉ የኢትዮጵያ ብቻ ሳይሆን የመላ የጥቁር ሕዝብ ሆነ። ኢትዮጵያ በአኩሪ ታሪክ ወደ ብሩህ አድማስ ተሸጋገረች። ንጋት ሆነ። እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። ከአኩሪ ታሪክ ወደ ብሩህ አድማስ